በቅርቡ ሸራተን በሰጣው መግለጫ ላይ የተነሱ ነጥቦች አሉ በጣም ያነጋገሩ ዛሬ ላነሳ የምፈልጋቸው። ግን ከዛ በፊት አዲስ አበባ ሸራተን ላይ በሰጠው መግለጫ ላይ ወደ አነሳቸው ጉዳዮች ወደ ዝርዝር ጉዳዮች ከመሻገር በፊት ከዚያ ስለ አካሄድህ ልጠይቅህ እስቲ። ማለት መቀለ ላይ መቆየትን የማይቻል ወይም የማይመረጥ የሚያደርግ የደህንነት ችግር ነበረብህ? የገጠመህ ነገር አለ? ይሄድከው አሁን እንዳልኩት አዲስ አበባ የተጠራሁት ጠቅላይ ሚኒስትሩ ናቸው። በአጋጣሚ ፋንክሽን ውስጥ ባለሁበት ሰዓት ነው እሳቸው የሀገር ውስጥ ጉብኝት ውስጥ ነበሩ። መገናኘት አለብን፣ አንዳንድ ጉዳዮች መነጋገር፣ በአካል ተገናኝተን መነጋገር አለብን አሉ። ከዛ በፊት ምናልባት እንደሰማው ይሄ ማህተም መንጠቅ ዘመቻ እየተካሄደ ነበረ። በብዙ መልኩ ይሄ ነገር እንዲቆም ተደጋጋሚ ጠይቄ ነበረ። መተላለፍ ያለበትንም ትዕዛዝ ህግን ተከትዬ ሰጥቼ ነበረ። ይሄ ሊሆን አልቻለም። በዛን ሰዓት እኔ የአፄ ዮሐንስ ሞት ዓመት የሚከበርበት ፋንክሽን ነበረ። እዛ ላይ በነበርኩበት ሰዓት ቀደም ብለው ጠቅላይ ሚኒስትሩ ነገ መገናኘት አለብን የሚል ጥያቄ ጠይቀው ስለነበረ አነሳ። ያው መሄድ ትኬት ቆርጠውልኝ ጉዞ ጀመርኩ። ከዛ በፊት እንዳልኩ አንዳንድ ደስ የማይሉ ነገሮች ነበሩ። የሰራዊት እንቅስቃሴ መቆም አለበት የሚል ጠይቀን፣ ስርዓት ኪዝ ነው ሰራዊት እንቅስቃሴ መቆም ያለበት። ሰራዊቱ እንደ ሰራዊት ሌላ የታለመለት ግብ አለ፣ መስራት ያለበት ስራ ይኖራል። ከዛ ውጭ ግን ማህተም የመንጠቅ እንቅስቃሴ ውስጥ መግባት የለብም የሚል ተደጋጋሚ ትዕዛዞችም ተጥሰው የሚደረጉ ደስ የማይሉ እንቅስቃሴዎች ነበሩ። በግሌ ለደህንነቴ የሚያሰጋ እዚህ ግባ የሚባል ምልክት አላየሁም ነበረ። እርግጥ ከማገኛቸው መረጃዎች አንጻር ቀጣይ ሂደት በዚህ ጉዳይ ውስጥ የተሳተፉት የሰራዊት አመራሮች የኔን እንቅስቃሴ መገደብ ፍላጎት እንደነበራቸው ሰማ ነበረ። ይሄ ከእነሱ እስካልሰማሁት ድረስ ከቁም ነገርም አልቆጠርኩትም። መገደብ ምን ማለት ነው? መገደብ ምን ማለት ነው? እንግዲህ አሁን እኮ መሰለህ የጀመሩት ማህተም መንጠቅ ገሌ ትክክለኛ ከንቲባ ነው፣ ህገ መንግስት የመተርጎም ኃላፊነት የተወሰኑ የጦር አመራር ነው የሚሉ ሰዎች ከያዙት በኋላ እንግዲህ ጊዜያዊ አስተዳደሩን የመቀየር በተግባር ስራ ተጀምሯል። ግን ምናልባት ቢሮ እንዳልገባ ይሆን አላቅም። ያው የመረጃ ሰዎች አሉኝ ያመጡልኝ ነው የነገርኩህ። እንደዛም ሆኖ ግን በይፋ በዚህ ግባ የሚባል ነገርም ሰምቼ ስላልነበረ ከምክትሌም ጋር መገናኘት ካቆም ረዥም ጊዜ ሆኖናል። እሳቸው ብዙ ስታይላቸውም ነው የሆነ ችግር ሲፈጠር ብዙ ጊዜ ስልክ ማጥፋት ወይ መራቅ ነው እንደ እንትን የሚቆጥሩት። እኔ እዛ ደረጃ ለህይወቴ የሚያሰጋ እዚህ ግባ የሚባል ነገር አለ ብዬ አስቤ አላቅም ነበር። በማንኛውም ግን ያኔ ወደ አዲስ አበባ ጉዞ 10 ሰዓት ተኩል አካባቢ ይመስለኛል በምናደርግበት ሰዓት ኬላ እንደነበረ አላቅም። ኬላ ተደርጎ ነበረ። እንግዲህ እኔ በአጀብ ነው የምሄደው። ኬላ ሲያስቆሙ የኔ ጠባቂዎች የምን ኬላ ነው የሚል ጥያቄ ያቀረቡ። አይ ማጣራት እንፈልጋለን የፕሬዝደንቱ ነው መኪናው ሲሏቸው እንደውላለን የሚል ነገር ሰሙ። ሰው መስኮት ከፈትኩና ማን ጋር ነው የምትደውሉት የኔን ጉዞ ይመለከት ሲባል እዛ አካባቢ ያስተባብር የነበረው ወጣት የሰራዊት ኃላፊ ይመስለኛል። ያው እኔን እንዳየ ያው ትንሽ መከራከርም አልፈለገም። መንገዱን ከፍተውልን ሄድን። ኤርፖርት ገባው። ኤርፖርት አውሮፕላን በምንሳፈርበት ሰዓት እዚህ ግባ የሚባል ምንም አይነት ነገር አልነበረም። አውሮፕላን ውስጥ ከገባን በኋላ የገባን ነገር ምንድነው? የዛ አካባቢ ይህን ኃላፊነት የወሰደ ከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ የሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ አላሰማን። እኔ ምንም ኖቲስ አላደረኩም። ፓትሮል ይዞ መጣ ብቻ ሳይሆን የፌደራል ፖሊስ ስለሚጠብቀው የፌደራል ፖሊስን ጥሶ መግባት አይችልም ወይ ወደ ግጭት ይገባል ማለት ነው። ግን የኔም አጃቢዎች አሉ። እንግዲህ ጥያቄው ወደ ግጭት ይገባል፣ ወደ ግጭት ከተገባ የሚፈጠረው ነገር እርግጠኛ መሆን አይቻልም። በቁጥር የኔ አጃቢዎች የሚበልጡ ይመስለኛል። ግን የኔ ጠባቂዎች ደስ ማይል ነገር እየተፈጠረ እንደሆነ ገምተዋል። ግን ያው መመለስ ሄደን መዋገት አንችልም። ወደ አውሮፕላኑ ተነሳ ሄዱ። አዲስ አበባ እንደገባን የነበረው ሁኔታ ሲመለሱም የነበረው ሁኔታ ኦብቪየስሊ ኬላው ዝም ብሎ ተራ ኬላ እንዳልነበረ። በነገራችን ላይ ምንም አይነት ኬላ መንግስት ሳያውቀው መቀመጥ አይችልም። እዛ አካባቢ ላይ የጦር ኃላፊዎች ብቻቸውን ያደርጉትም አይደለም።
ከበላይ በተሰጠ ትእዛዝ ኬላ ተደርጎ ኢንፋክት ያ ፓትሮል ይዞ የመጣው የሰራዊት ኃላፊ የአየር መንገድ ሴኩሪቲ አባልን በዛን ሰዓት የአቪዬሽን ሴኩሪቲ አባል እዛ አካባቢ ስልክ ደውሎ እሱ ብቻ ነው ወይስ ሌሎችንም ይዞ ነው እየወጣ ያለ የሚል ጥያቄ ሁሉ እንደጠየቀው አውቃለሁ። ሰው ከዛ በኋላ ያወቅኳቸው ሌሎች መረጃዎች ግምት በማስገባት ምናልባት ጫን ያለ ስራ የመስራት ፍላጎት እንደነበራቸው ግን እንደዚህ አይነት ኃላፊነት የጎደለው ተግባር ግን ምንም ነገር ባይፈጠርም ጭምር እጅግ አደገኛና ተቀባይነት የሌለው ተግባር እንደሆነ ብቻ ነው የማውቀው። እዛ እስከወጣሁበት ብቻ አውሮፕላን ላይ እስከተሳፈር ድረስ ኬላውንም ጭምር አይቼ ይሄን ያክል ህይወት አደጋ የሚሰጥ ነው ሳይሆን ምናልባት የተለዩ እንቅስቃሴዎች ይኖራሉ ከዛ ጋር የተያያዘ ነው የሚል እምነት ነበረኝ። ከወጣሁ በኋላ የእነሱ ደጋፊዎች የሆኑ ስለማምለጤ በተደጋጋሚ ሲያወሩ ስሰማ ግን ምናልባትም ማምለጤ ነው የገባኝ። ማምለጥ ሀሳቤ ማምለጥ የነበር ባይሆንም ደጋፊዎቻቸው እነሱ የሚከፍሏቸው የሚዲያ ተቋማት ስለማምለጤ ሲያወሩ ምናልባትም ይዘውት የነበረ ቅድ መክሸፉን ራሳቸው ናቸው እያጋለጡ ያሉት እንጂ እስከዛ ድረስ ማውቀው አልነበረም። እንዳልኩ ግን የተፈጠሩት ሁኔታዎች ይህንን ነው የሚመስሉት። እነዚህ ጉዳዮች ላይ ብዙ ጥያቄ ስለነበር በአንተ በኩል ያለውን ሳይድ ኦፍ ስቶሪ መስማት ፈልጌ ነው። አመሰግናለሁ። አሁን ወደ ጉዳዮቹ እንሸጋገርና የአራት ኪሎን ድጋፍ መጠየቅን በተመለከተ አንድ እርግጠኛ የሆነ አቋም ላይ መድረስ የተቸገርክ መስሎኛል እና ለምሳሌ ጣልቃ እንዲገባ ስለመጠየቅ አለመጠየቃችሁ ማለት የፌደራል መንግስቱ ጣልቃ እንዲገባ ስለመጠየቅ አለመጠየቃችሁ ጥያቄ ሲነሳልህ መደበኛ ጥያቄ ግድ መቅረብ የለበትም፣ ጊዜያዊ አስተዳደሩ በፌደራል መንግስቱ ውሳኔና ፈቃድ የተቋቋመ የፌደራል መንግስቱ አካል ነው ብለሃል እና ሁለት ተያያዥ ነገሮች ላንሳልህና አያይዘህ እንድትመልሳቸው። አንደኛ ያልከው ከሆነ በፕሬዝደንትነት የምትመራው አስተዳደር በ2013 ከተቋቋመ የሙሉ ነጋ አስተዳደር የሚለየው ምንም ነገር የለም ማለት ነው? የፌደራል መንግስቱ ፓርቲ ነው ወይስ ሞግዚት? እና ያ ሁሉ በመስረታ ሂደት የጠፋ ጊዜ የተካሄደ ኮንፈረንስ የህወሓት 51 በመቶ ውክልና የቲዲኤፍ እና የሌሎች ሁሉ ምን ትርጉም አለው ማለት ነው የሚል ነው። ሁለተኛ ስለ ድርድርና የትግራይን የድርድር አቅም መዳከምን በተመለከተ ብዙ ስትናገር ሰምቻለሁ። ስለዚህ ጊዜያዊ አስተዳደሩ የፌደራል መንግስቱ አካል ከሆነ በነዛ ወሳኝ የትግራይ ህዝብ አጀንዳዎች ዙሪያ የፌደራል መንግስቱ የሚደራደረው ራሱ ከራሱ ጋር ነው ማለት ነው? መጀመሪያ የፌደራል መንግስቱ ጥያቄ ማቅረብ አልነበረበትም የሚለውን ነገር በዛ መልኩ አይደለም እኔ የገለጽኩት። መደበኛ ጥያቄ ማላቀርብኩም የማቅረብም ፍላጎት የለኝም በዚህ ጉዳይ ላይ። እኔ እያልኩ ያለሁት ፌደራል መንግስቱ ኢቭን ጊዜያዊ መስተዳድሩ ተቋቁሞም ጭምር ትግራይ ውስጥ የነበረውን የሰራዊት ፕሬዘንስ ለማስቀጠል የኔ ጥያቄ ያስፈልገው ምን ያልኩት የፌደራል መንግስቱ ዝም ብሎ ማየት የለበትም ግን ብለሃል እኮ አይደል? ማለት አው ዝም ብሎ ማየት የለበትም ነገርኩህ እኮ። የፌደራል መንግስቱ እኮ ከአራት ወር በፊት እኮ ሰራዊት ነበረው ትግራይ ውስጥ። ከአራት ወር በፊት በሻለቆች አንዳንድ አካባቢ በብርጌዶች ሰራዊት ነበረው። ዛላምበሳ ሰራዊት ነበረው፣ ራማ ሰራዊት ነበረው፣ አድበራ ሰራዊት ነበረው፣ አዲያቦ ሰራዊት ነበረው። እነኚህ ከአራት ወር በፊት የነበሩ የሰራዊት እንቅስቃሴዎች ፕሪቶሪያም ተከትሎ ባረግናቸው ውይይቶችም ጭምር ህጋዊ ፕሬዘንስ ነው የነበረው ፌደራል መንግስቱ። ስለዚህ እኔ እያልኩ ያለሁት ይሄንን ለመጠየቅ የራሱ የነበረውን ክልል ውስጥ የነበረውን ከ5 ወር በፊት የነበረውን ቁመና ለመመለስ የኔ ጥያቄ ያስፈልገው ነው ያልኩት። ዝም ብሎ ማየት የለበትም ካልክ ግን ፌደራል መንግስቱ አንድ ነገር እንዲያደርግ መፈለግህን ያሳያል አይደል? አሁን እኮ አንድ ነገር ማድረግ መቻል አለበት። እሱን አብራራለሁ። ለምን የፌደራል መንግስቱ ሰራዊት ወደ ዛላምበሳ ወደ ነበረበት እንዲመለስ እንደምፈልግ አብራራለሁ። የጠየቀኝ ግን የፌደራል መንግስቱና ቲፒኤልኤፍ ተደራድረው ያቋቋሙት መንግስት ነው። ስለዚህ ቅድም ካልከው ከዛ ፊት ከነበረ ጊዜ አስተዳደር ይለያል። ከዛ ፊት ከነበረ ጊዜ አስተዳደር የሚለይባቸው ይሄ ብቻ ሳይሆን የነሲም ይብዛም የፌደራል መንግስቱ ሌሎች ኤክስተርናል ተሳትፎች ውጪ እንትንም በሚመለከት ዴይ ቱ ዴይ እንቅስቃሴያችን በሚመለከት ጣልቃ አይገባም። ጣልቃ ቢገባም ያው የምንገረም ነው የሚሆነው። አሁን እያልን ያለ ነው አሁን ተፈጥሮ ያለው ዴቨሎፕመንት ሌላ መከላከያ ሰራዊት ከቁጥራችን ውጭ ሆኗልና ሁሉ ነገር ከቁጥራችን አግዘኝ የሚል ጥሪ የሚጠይቅ አይደለም። አሁን የተፈጠረውን ሁኔታ ሪቨርስ ከማድረግ አንጻር የቀድሞ ህልውናውን ወደ ቦታው ቢመልስ ይጠቅመናል እንጂ አይጎዳንም ነው። አዲስ ጥሪ አይደለም የተደረገው። በሁለተኛ ደረጃ ያነሳው የሁሉ የ51% ምናምን የሚለው 51% ኮንፈረንስ ምናምን የሚባለው እኮ የፌደራል መንግስቱ ፈቃደኛ ስለሆነ በራሳቸው ጨርሱ ስላለ የተፈጠረ ነገር ነው እንጂ በድንጋይ ላይ የተጻፈ ህግ እኮ አይደለም። ለምሳሌ አሁን ያለኝ መረጃ ቅድም እንዳልኩ ጠቅላይ ሚኒስትሩ ጋር ስለቀጣይ በምንወያይበት ሰዓት
ሪኮንፊገሬሽን እንደሚያስፈልግ ይህን ሂደት በሚመለከት በእኔም በሚመለከታቸው ሰዎች ሙሉ ተሳትፎ የጊዜያዊ መስተዳደሩ ቀጣይ ሂደትን በሚመለከት መወያየት እንዳለብን አንስተውልኛል። እሺ ይሰማል? ሄሎ ሄሎ። አሁን መነጋገር ያለብን እኔ ምንድን ነው ያደረኩት ጥሪ የሚለው ላይ ነው እንጂ ከጊዜያዊ አስተዳደር አንጻር ከዛ በፊት ከነበሩት የጊዜያዊ አስተዳደሮች ስላይት የተለየ ነው ኢንስተንስ በሁለት ወገኖች ድርድር የመጣ ስለሆነ እሺ ማለት ኔሰሰሪ አሲስተንስ ወይም አስፈላጊ ድጋፍ እንዲደረግ ፍላጎት እንዳላችሁ በተለያየ ጊዜ ገልጸሃል። በሌላ በኩል ደግሞ 6 እዚህ መተላልኩምም እያልክ ነው። ስለዚህ ከፌደራል መንግስቱ በኩል ወይ ከአብይ አህመድ በኩል እየጠበቅ ያለው ምንድነው? የተሰጠስ ምላሽ ምንድነው? ነው ማለት አዲስ ጥሪ አይደለም ወይ? እስቲ የወጣ ሰራዊት እንደገና ወደ ቦታ ይመለስ ማለት ጥሪ አይደለም ወይ? ዜና ይታይሽ ተቋርጧል። ሄሎ ሄሎ ይሰማል ጌታች? አንተ ጋር ይሰማኛል? ኦኬ እየተቆራረጥክ መሰለኝ። በአጋጣሚ እኔ ስልኬን የተጠቀምኩ ስለሆነ አንዳንድ ሰው ይደውላል። አንዳንዱ ቲቪው ላይ ያየው ለማለት የሚደውል ነው የሚመስለኝና ግራ የሚያጋባ ነገር ነው። እሺ ዱ ኖት ዲስተርብ ላይ አድርገው ከቻልክ እያልኩ የነበረውን መሰለኝ የሰማህ ከሆነ ኔሰሰሪ አሲስተንስ ወይም የሆነ አይነት ድጋፍ ማድረግ አለበት፣ ዝም ብሎ ማየት የለበትም ስትል ምን ያደርግ እያልክ ነው? ቅድም የጠቀስከው ሰራዊት እንደገና ወደ ቦታ ይመለስ ስትል ራሱ አዲስ ጥሪ አይደለም ወይ? እንግዲህ ይቅርታ እንጠይቃለን ለኢንኮንቬኒየንሱ። እኛ ምንም ማድረግ የምንችለው ነገር ስላይደለ ነው። ሄሎ ሄሎ ክቡራትና ክቡራን እየተከታተላችሁ ያላችሁት ርዕዮትን ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ርዕዮትን ደግፉ። ከጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ጋር እየተነጋገርን ነው። አሁን ይሰማል? አሁን መጥቷል። አትሊስት ኤርፕሌን ሞድ አድርጌዋለሁ። ችግር የለውም። ሄሎ ይሰማል? ይሰማኛል። አሁን ይሰማኛል። ጥያቄን ሰምተዋል? ምንድን ነው ያልከኝ? የኔሰሰሪ ድጋፍ ዝም ብሎ ማየት የለበትም ፌደራል መንግስቱ ማለታችሁ ወይ ማለትህ የፌደራል መንግስቱ አንዳች ነገር እንዲያደርግ መደበኛ ባልሆነ መንገድ ቢሆን እየጠየቅክ አይደለም ወይ? አንድ የሰራዊቱ ፕሬዘንስ እሺ ምንድነው የሚለውን ጠይቀኝ። እሱ ነው ጥያቄ። ለምንድን ነው የሚያስፈልገው? መቀሌ ውስጥ ላለ የፖሊስ ስራ መከላከያ ሰራዊትን አልጠራም፣ ድጋፍም አልፈልግም። አድዋ ውስጥ ላለ የሰራዊት እንቅስቃሴ ከራሴ የሰራዊት እንቅስቃሴ ጋር በትእዛዝ ነው መቆም ያለበት። እኔ እንደማውቀው ለምሳሌ ኮምፕሊትሊ በማን ትእዛዝ? በማን ትእዛዝ? መንግስት ራሱ አሁን ከሆነ ስለ ብሬክዳውን ፍሎ ኦርደር ሙሉ በሙሉ አለ ወደሚል ነገር ኮንክሉዥን የገባሁት አሁን ነው። ምክንያቱም ፕሬዚደንቱንም ጭምር ለማገት ፍላጎት ካለ እንግዲህ ፕሬዚደንቱ ትእዛዝ ሰጥቷል። ትእዛዙን በህግ ቻሌንጅ ማድረግ እንደተጠበቀ ሆኖ አይ ፈለጋችሁም አልፈለጋችሁም እኛ ካዘዝነው ውጭ መሄድ አይቻልም የሚል እብደት በዚህ ደረጃ መታየት ሲጀምር ካልሆነ በስተቀር እኔ ይህን ሀሳብ በማቀርብበት ሰዓት የእኔ እምነት የኤርትራ ሰራዊት ጋር የሚደረግ ግንኙነት አለ። ይሄ የሁሉም የሰራዊት አዛዦች ስራ አይደለም። ባይዘው ማንም ሰው እንዲያውቀው የምፈልገው ሁሉም የሰራዊት አዛዦች ኢቭን ከኔ ጋር የተለያየ አቋም ያላቸውም ጭምር ሳይቀር ከኤርትራ ጋር ግንኙነት አላቸው የሚል እምነት የለኝም። ቢያንስ መረጃው በዛ ደረጃ የሚያመለክት አይደለም። ግን እንደዚህ አይነቱ ነገር በፖለቲካ አመራሩ ረገድ ሁሉም አይደለም እዚህ ተሳትፎ እያደረገ ያለው። ግን የተወሰነ የፖለቲካ አመራር ግን ደግሞ ከባድ ተጽዕኖ የሚያሳድር፣ የተወሰነ ሚሊተሪ አመራር ግን ደግሞ ከባድ ተጽዕኖ የሚያሳድር ከኤርትራ ጋር እያደረጉት ያለ ግንኙነት በእኛ አቅም አስቀድመንም ባይዘው በተደጋጋሚ ስናነሳው ነበር። ለምሳሌ ኢሮፕ ነፃ የማውጣት ስራ ፌደራል መንግስቱ ነው። ያ ማለት በቃ አውትሶርስ ተደርጓል የእናንተ ስራ ነው ቢባል አንሰራው ማለት አይደለም። ልንሰራው እንችላለን። ግን በፕሪቶሪያ ስምምነት መሰረት በሌሎች ኤክስተርናል ፎርስስ ከመከላከያ ውጭ ባሉ ኃይሎች መሰራት የሚችሉ ነገሮችን ፌደራል መንግስቱ ነው መስራት የሚጠበቅበት። ይህን እያነሳን ቆይተናል። ከ5 ወር በፊት ግን
በሁለታችን ድንበር መሃል በኤርትራና በኢትዮጵያ ድንበር መሃል ያሉትን አካባቢዎች መቆጣጠር ያለበት ኃይል በተግባር የለም ነው እያልን ያለነው። አሁን ትግራይ ውስጥ በፖለቲካ ኃይሎች መካከል የተፈጠረውን ልዩነት በሚመለከት እንዲዳኝ አይደለም መከላከያን የምፈልገው። ችግራችንን በማባባስ ረገድ በውስጣችን ያለውን ችግር በማባባስ ረገድ የሚመጡ በተጋብዘውም ሳይጋበዙ የሚመጡ የውጭ ወገኖችን አደብ ከማስገዛት አንጻር ሁለቴ እንዲያስቡ ከማድረግ አንጻር ግጭቱ ዝም ብሎ ባዶ ሜዳ ተገኝቷልና ወይ ነገሌ ጋብዞኛል ብሎ የሚመጡበት ሳይሆን ከፌደራል መንግስቱ ሙሉ አቅም ጋር የሚላተሙበት ሁኔታ የሚፈጥር ስለሆነ ፌደራል መንግስቱ አንድም በፕሪቶሪያ ስምምነት መሰረት በትግራይ ውስጥ ያሉ በሌሎች ከመከላከያ ውጭ ባሉ ኃይሎች የተያዙ ነገሮችና አካባቢዎችን ነፃ ማውጣት ግዴታ አለበት። አሁን ባለው ሁኔታ ግን ጉዳያችንን የበለጠ ያባባስ የመጣበት ሁኔታ ስላለ ሮል አለው ነው እያልኩ ያለሁት። እሱ ጋር አቶ ጌታቸው የውጭ ኃይላትን ኢንቮልቭመንት በተመለከተ ከሆነ ጥያቄውን ኢን ኮንቴክስት ላስቀምጠው ብዬ ነው እየጠየቅ ያለው። የመከላከያን ስራ በተመለከተ ነው እኮ እየጠየቅ ያለው። የኢትዮጵያን ግዛቶች በተመለከተ ነፃ ማድረግን በተመለከተ ከጠየቅ የመከላከያን ነው ስራ ነው እየጠቀስክ ያለው። ሶ ስለተምታታብኝ ነው። የውጭ ኃይላትን በፌደራል ፖሊስ መከላከል አይቻልም ማለት የመከላከያ ሰራዊት ጠቅላይ ሚኒስትሩ ናቸው። እኔ መከላከያ መግባት አለበት ነው ያልኩት እንጂ ፎርማል ጥያቄም ስላላቀረብኩ በዚህ ምክንያት ቆሚለበግ ያቀረብኩት ላይ ተመስርተ የጠየቅ ስለመሰለኝ ላቀረብከው ላይ ነው ተመስርቼ የጠየቅ ያለሁት። እየፈለክ ያለው በርግጥ አብይ ምን እንዲያደርግ ነው ወይ የፌደራል መንግስቱ ምን እንዲያደርግ ነው? እሱን ግልጽ አድርግልኝ። ወደ ሌላ ሳይሆን አሳጥሬ ልንገርህ። ዛላምበሳ ውስጥ 1 ሻለቃ ጦር፣ አይጋ ላይ 1 ሻምበል ጦር፣ አድበራህ ላይ 1 ሻለቃ ጦር ማለት ቁጥሩን ዝም ብራንደም እንዲዋጋ አይደለም እየጠራው ያለሁት። ግን መቀለላ ላይ የተፈጠረ ችግር ዛላምበሳ ላይ የተቀመጠ ሻለቃ ምን ያደርጋል? ለነሰለ ከህግ በላይ ነኝ ብለህ እንድታስብ የሚያደርግህ ዋናው ምክንያት ፕሪቶሪያ አሁን አማራጮች አሉ። የሁሉም ሰዎች ችግር ነው እያልኩ አይደለም እንዳልኩ። ለምሳሌ እያጣቀሰ የሚፈልግ ሰው አለ። ሁኔታዎች ተጠቅሞ ከኤርትራም ጋር አብረን ከግብፅም ጋር አብረን ከገሌ የሚለቅ ብዙ ብደቶች አሉ። እነዚህ ብደቶች ጠቅላላውን ሰራዊት የሚመለከቱ አይደለም። ጠቅላላውን የሰራዊት አመራር የሚመለከቱ አይደለም። እነዚህ ጉዳይ ውስጥ የተሳትፎ ያላቸው ፖለቲከኞችም የሰራዊት አመራሮችም ግን መቀለ ተፈጥሮ ያለውን ችግር ከመፍጠር አንጻር የአንበሳውን ድርሻ የያዙ ናቸው። ይሄ ወደ ዝርዝር ስንገባ ወደ ትክክለኛ መካሰስ ስንገባ የምገልጸው ነው የሚሆነው። አሁን እገሌ ወደሚል ስም መጠቆም መግባት ስለማልፈልግ ነው። ስለዚህ እነገሌን አስታግስልኝ የሚለው ጥያቄ የጊዜያዊ አስተዳደሩ ጥያቄ አይደለም። የጊዜያዊ አስተዳደሩ ውስጣችን ያለውን ችግር እንድንፈታ መከላከያ ቢያንስ ሶስተኛ ወገን የሚጋበዝበትን እድል ማስቆም እንዲችል እነዚህ አካባቢዎች ላይ ይቆይ ነው ያልኩት እንጂ እንደ ስምምነታችንማ አጉላዕና አድ ጉዳሙ መከላከያ የሚቀመጥበት መቀለም የመከላከያ የሚቀመጥበት ስምምነት ተስማምተን እኮ ነው የመጣነው። ይሄም አይደለም ኢንፋክት እየጠየኩ ያለሁት። ስለዚህ መከላከያ በፕሬዘንሱ ምክንያት የሚፈጠርን ችግር ለማስቆም ይችላል ነው እያልክ ያለው። የነበረ ፕሬዘንሱን ቢመልስ አሁን ወደ ሙሉ ትንታኔ ልግባለሁ። በእኔ እምነት የኤርትራ መንግስት ከጋር ሰላማዊ ግንኙነት ሊኖረን ፍላጎት አለኝ ብቻ ሳይሆን የተወሰነ እንቅስቃሴ ማድረግ ነበር። ከዛ በኋላ ቆመው የሄዱበት ርቀት በተወሰኑ የሰራዊት አመራሮችና የተወሰኑ ፖለቲከኞች ይሄንን ተደብቀውም ተደራጅተውም whatever ለመሄድ የጀመሯቸው እንቅስቃሴዎች በዋናነት ማዕከል የሚያደርጉት እዛ አካባቢ ምንም አይነት ፕሬዘንስ አለመኖር ነው። የኤርትራ ሰራዊት በእኔ እምነት የኤርትራ መንግስት ወደ ሙሉ ጦርነት ራሱን ችሎ የመግባት አቅምም ፍላጎትም አለው ብዬ አላምንም በዚህ ሰዓት አቅምም ፍላጎትም። ስለዚህ የመከላከያ እዛ አካባቢ መኖር በዚህ መልኩ የሚደረጉ እንቅስቃሴዎችን የኢትዮጵያን መንግስት ሙሉ አቅም ሙሉ ተሳትፎ የሚጋብዝ ስለሆነ በዚህ ደረጃ ሪስክ ይወስዳል። ምክንያቱም ሁሌም የኤርትራ መንግስት ካልኩሌትድ ሪስክ ነው የሚወስደው። ይህንን ካልኩሌትድ ሪስክ እንዲወስድ ሁለቴ እንዲያስብ የሚያደርገው ፕሬዘንት ይኖር ነው እያልኩ ያለሁት። ያ በማይሆንበት ሁኔታ ምን እየሆንን ነው? ትግራይ ውስጥ ለምሳሌ ፕሬዘንሱ ሁሉ ነገር ተባብሶ ስርዓት አልበኝነት ነግሶ የኤርትራ ሰራዊትም አይ ራሴን ለመከላከል እነጌታቸው ሌላ እስኪጠሩብኝ ሳልጠብቅ ብሎ ገፍቶ የሚወጣበት ሁኔታ ከተፈጠረ ጦርነት ትግራይ ውስጥ ነው የሚሆነው። የኔ ፍላጎት ጦርነት እንዳይኖር ነው። ኦልቱጌዘር ጦርነት እንዳይኖር መፈለጌ ብቻ በቂ ስላልሆነ ግን መሆኑን ማይቀር ከሆነ በእኔ እምነት አሁን ያሉት ሁኔታዎች የዚያ አካባቢ ኃይሎች ብቻ ሳይሆን አካባቢ ውስጥ ያሉ ሌሎች ከኛው ቁጥር ውስጥ ያሉ ኃይሎች ተሳትፎ ተጨምሮበት ጦርነት የመነሳት እድሉን በየጊዜው እያሰፋ መጥቷል። በዚህ ሁኔታ ውስጥ ትግራይን የሚመራ ሰው በተቻለ መጠን ጦርነት ባይነሳ ድምጹን ያሰማል። ጦርነት የሚነሳ መስሎ ከተሰማው እንደኔ አይነት ነገሮች እንደሚከታተል ሁኔታዎችን ለሚከታተል ለሁኔታዎች ያለው ግንዛቤ ምናልባት ለህዝቡ ካለው ፍቅርም ጋር ተያይዞ ወደ እውነት የቀረበ ለሆነ ሰው ደግሞ
ኦኬ መነሳቱ አይቀርም የሚባል ከሆነ ቢያንስ ወደ ትግራይ በሙሉ የእሳት አውድማ የማይሆንበት ሁኔታ ለመፍጠር ምን ማድረግ አለብኝ ብዬ ጠይቃለሁ። ከማደርጋቸው ነገሮች ውስጥ ሁሌም እያነሳኋቸው የመጣኋቸው አንዱ ይሄ ነው። ይሄ ከሆነ በኋላ ትግራይ ውስጥ መከላከያ ሰራዊት ትግራይ ውስጥ ሁሉ በቃ ጌታቸውም ከመቀለ ወጥቷል፣ ስለዚህ እርምጃ ወሰድ ካልክ ጦርነቱ ትግራይ ውስጥ እንዲደረግ እየጋበዝክ ነው። እኔ እያረኩት ያለው ጥያቄ መከላከያ በሙሉ አቅሙ ትግራይ ውስጥ የገባን ነገር ለማፍረስ ከመግባቱ በፊት ለማስተካከል የሚሆን ለማፍረስ ከመግባቱ በፊት በኢትዮጵያና በኤርትራ ድንበር ያሉ ከ5 ወር በፊት በጣም እርግጠኛ ሆኜ ከ5 ወር በፊት የነበሩትን አሃዶች ይመልስ ነው እያልኩ ያለው። እሺ ሁለት ጥያቄዎች ላንሳ ከዚህ ጋር የተገናኘ። ስለዚህ አሁን አንተ እያልክ ያለው እነዚህ በተለያየ ጽህፈት ቤቶችን በመቆጣጠር ውስጥ የተካፈሉት ሰዎች የሚያደርጉትን እያደረጉ ያሉት ሻዕቢያን ብቻ ተማምነው ነው፣ ያ ባይኖር ኖሮ ይሄንን አያደርጉም ነው እያልክ ያለው አንድ። ሁለተኛ ደግሞ በትግራይ አንዳንድ አሁንም እንደጠቀስከው ከሻዕቢያ ጋር ግንኙነት ያላቸው አሉ ካልክ በኋላ አልተገናኘሁም ያለ ያስተባብል ተገናኝተዋል ያለ ማስረጃ ያቅርብ ብለሃል እና የደብረጽዮን ህወሓትም የጸጥታና የሰላም ቢሮም በዚህ ጉዳይ ላይ ምንም አይነት ግንኙነት የለንም ብለው በጣም ጠንካራ መግለጫዎች አውጥተዋል። አንተ ተገናኝተዋል እንደማለትህ ህዝቡን እንደ ጁሪ ቆጥረን ማስረጃውን ለምን አታቀርብልንም? ለምን አትነግራቸው? ለምን አትጠቅስልንም ስማቸውን አለ መረጃ ስላልክ? የመጀመሪያው ጥያቄ ምን ነበር? የመጀመሪያ ጥያቄ አሁን እየተደረገ ያለው እንቅስቃሴ በትግራይ ሻዕቢያን ብቻ በመተማመን እየተደረገ ነው ወይ ያልከ? አሁን እየተደረገ ያለ እንቅስቃሴ ውስጥ የሚሳተፉ ወገኖች አንዳንዶቹ ሻዕቢያ ጋር ሙሉ እምነት ያላቸው ናቸው። አንዳንዶቹ እኔ 2-3 ሰዎች ብዬ ላስቀምጥልህ እችላለሁ። አሁን ፍርድ ቤት ነው ብዬ ጁሪ ነው ብዬ ስም የምጠቅስበት ምክንያት የለም። እዚህ ማን ከፖለቲከኞች ይገናኛል? ማስረጃ ያቀርባለሁ ብለህ ነበር እኮ ግን ተገናኝተዋል ያለ ማስረጃ ያቀርብ ብለህ ነው። አሁን ልንገርህ መቅረብ በሚገባኝ ሰዓት አቀርባለሁ። አሁን መቼ ነው ያ? መቼ በእርግጠኝነት 3-4 ሰዎች አውቃለሁ ካልኩ 3-4 ሰዎች እነማን መሆኑን የመግለጽ ጉዳይ ነው የሚሆነው። እሱ በምትሰማው ሰዓት ትሰማለህ። ማለት እኔ ብቻ አይደለሁም። ይሄን መረጃ እኔ ብቻ ያገኘሁት መረጃ ስላልሆነ እኮ አቀርባለሁ ብለህ የለ እንዴ? ለምን አትነግረንም ልልህ ነው። ምክንያቱም አንዱ የሚነሳ ጥያቄ መሰላቱ ጌታቸው ዝም ብሎ ለፖለቲካ ጥቅምና የትግራይን የፖለቲካ ኃይል ለማስመታት ነው ያለው የሚል ክስ ስላለ እኔ የትግራይን የፖለቲካ ኃይል የማስመታት ፍላጎት ቅድም ነገርኩ። እኔን መስቀልም ጭምር የሚፈልጉ የፖለቲካ አመራሮች ሁሉም አልተሳተፉም እያልኩ ነው። እዚህ ውስጥ የሚሳተፉ ጥቂት ሰዎች ናቸው። እኔ እንዲሁ ኮርስ አሁን እንደዚህ አይነት ነገር እኮ ለምንድን ነው ለአውጫጭኝ የሚቀርብ ነገር አይደለም እያቀርብኩ ያለሁት። 3-4 ሰዎች አሉ አልኩ። ወታደራዊ አመራሮች ውስጥም አሉ። እገሌ መጥቀስ ከብዶኝ አይደለም። ኦኬ በገባበት መረጃውን ባገኘሁበት መረጃውንም የሚያጠናክሩ ውሳኔዎች በሚወሰኑበት እርከን ያን የምናየው ነው የሚሆነው። እዚህ ላይ ለጊዜው ብዙ ግን መረጃውን ለመጥቀስ ይሄን ያህል ከተቸገርክ አሊጌሽኑ ምንድነው? ይሄንን ከሻዕቢያ ጋር ግንኙነት አለ የሚለውንስ ለመጥቀስ ለምን ያን ያህል ጥንቃቄ አታደርግም ብለህ ነው? ቴዲ ብዙ ነገሮች ለማየት እንደምትቸኩል አውቃለሁ። ትንሽ ትዕግስት ይኖርህና የተወሰነ ቀናት ስጠኝ፣ የተወሰነ 1 ሳምንት ወይ 2 ሳምንት ስጠኝ። ያን የምትሰማው ስለሆነ ማለት ነው። እኔ ግንኙነቴ ከብዙ መንግስታት ጋር አገናኛለሁ። የትግራይ ሁኔታ የማያሳስበው ሰው የለም። የትግራይ ሁኔታ ብዙ የማያሳስበው አሁን የምልህ ሰዎች ብቻ ናቸው። በጣም የሚገርመኝ የትግራይ ሁኔታ ድንገት የሆነ ከረምቦላ ድጋፍ መስጠት ይመስል ከገሌ ጋር ይሻለኛል እያለ የሚውል ብዙ ነገሮችን አሰላስሎ ማየት ማይችል ከራሱ አርቆ ማሰብ ማይችል ጥቂት ሰው አለ። በዛ አንጻር የሚፈጠሩብን ችግሮች ምን እንደሆኑ ማንም ሰው የሚገነዘብ ይመስለኛል። አሁን ወደ ጥያቄው ልመለስ። ወደ ጥያቄው ሁሉም ሰው የሰራዊት አመራር እዚህ ውስጥ የሚገባው አንዳንዱ እንደውም በርከት ያለው የሚለውን እያመነበት ነው ማለት ሊገርም ይችላል። ጉባኤ ያደረገ ግን በአትሊስት በአገሪቱ ሕግ ተቀባይነት የሌለው ጉባኤ ያደረገ አንጃ ነው ትክክለኛ። ስለዚህ የዚህን ወደ ስልጣን መመለስ ማገዝ አለበት የሚል አለ። እኔ በተደጋጋሚ ያቀርቡ የነበረው ድጋፍ መስጠት ትችላላችሁ፣ ድጋፍ ግን የሰጣችሁትን ድጋፍ ግን ወደ ወንበር ለመመለስ የህዝብን ህልውና ለማረጋገጥ የሚጠቅምን ሰራዊት መጠቀም መሞከር ሰራዊቱን ነው የሚበትነው ከማንም በላይ የሚል ነው አቋሚ። በተግባርም እየሆነ ያለው እሱ ነው። አሁን እነዚህ ሰዎች ሁሉም ያንተ ማምነውን አይደለም ያልኩ ያለሁት። አንዳንዶቹ አምነውበት፣ አንዳንዶቹ አምነውበት ሳይሆን በራሳቸው ጊዜ እነገሌ ተላላኪዎች ናቸው ብለው በሚያስቡበት ሰዓት ይሄንንም ለመቆንጠጥ ለመቋጠር የሚያስችል
ኦኬ ነገሌ ያላግባብ ነው ወደ ስልጣን የመጡት ስለዚህ እነዚህን ለማስወገድ ያለን ብቸኛ አማራጭ ማህተም ለነዚህ በህጋዊ መንገድ ማን ነው በጉባኤ ተመርጠዋል ለሚባል ሰዎች ማስረከብ ነው ብሎ በቅንነት ያመኑ ሊኖሩ ይችላል አሁን እዚህ ውስጥ ዝርዝር ውስጥ ገብቼ ገለገሌ በቅንነት ያመኑ ገለገሌ የተሸወዱ ገለገሌ ኤርትራን እንደተማመኑ አልችልም ኤርትራን ተማምነው የሚያደርጉ ግን አሉ በእርግጠኝነት ልንገር የኤርትራ መንግስት ከኢትዮጵያ መንግስት ጋር ባለው ግጭት የትግራይ ኃይሎችን ድጋፍ ይፈልጋል እዚህ ላይ ጥርጣሬ ሊኖር አይገባም እኔ ባለሁበት ወቅትም የተነሳ ስለሆነ አብይስ ኤርትራ ለመዝመት የትግራይን ኃይሎች ድጋፍ አይፈልግም እኔ አሁን ይሄን ባልተጠየቁት ልመልስ አልችልም እኔ አሁን ይፈልጋል ብዬ ስፔኩሌት ካረኩ ከፈለገ የትግራይን ህዝብ የጦር አውድማ አላረግም ነው እያልኩ ያለሁት የኔ አቋም ክሊር ነው እዚህ ጉዳይ ላይ ያ ከመሆኑ በፊት ቢያንስ እኔ የኤርትራ ሰዎች ጋር ስገናኝ አብይ ይሄን የሚለው እናንተ ተማምነው ነው ስለዚህ እናንተ እንደማትገቡ እኔ መግባት ፍላጎት የለኝም ቱ ዛት ኤክስተንት ችግር አልነበረብንም ከዛ በላይ መሄድ ጀመረ ከዛ በላይ መሄድ ሲጀምር አንዳንድ በእኛ በኩል ውስጥ ያሉ ሰዎች ምን ኢንተርቴን ማድረግ ጀመሩ ጥቂት ሰዎች ምለን አይ የኢትዮጵያ መንግስት በጣም የተዳከመ ስለሆነ ከኤርትራ ጋር ተጋግዘን ከፋኖ ጋር ተጋግዘን ይላል ይሄ በአደባባይ የሚነሳ ነው እየነገርኩ ያለው ይሄ አያዋጣም ለኔ ፋኖም ኤርትራም ከአብይ ጋር ያላቸው ጠብ እንደ ፈርስት ፕሌስ ከትግራይ ጋር ያላቸው ግንኙነት ያስቆመ ሂደት ስለተፈጠረ ነው የፕሪቶሪያ ስምምነት ስለተፈጠረ ነው ጠቅላይ ሚኒስትር አብይም ሆኖ መንግስታቸው ከፕሪቶሪያ ስምምነት በኋላ የትግራይ ህዝብ በተለየ መልኩ ፍቅር ወድቀዋል የሚል እምነት የለኝም ሊኖርኝም አይችልም እያልኩ ያለሁት ቢያንስ የሚታወቅ ስምምነት አለን ነው ቢያንስ ምን ዓለም ላይ ልጮህ ከሆነ ፌደራል መንግስቱ ይሄን ባለመፈጸሙ ምክንያት ያውና መጠየቅ አለበት የሞገት ይችላል ሆነ አሁን ግን አይ እነዚህ ሰዎች እንዲህ ሊያደርጉ ስለሚችሉ እነገሌ ጋር መጠባበቂያ መያዝ ይሻለኛል ወደሚል የቁማር ጨዋታ ግን አልገባም እኔ እንደ ታሪክ ትግራይ አስተዳደር መሪ ስለሆንኩ የትግራይ አስተዳደር መሪ ሆኜ በእኔ አመራር ጦርነት ውስጥ ማን መግባት የለበትም ስል አይ ሰራዊታችንን ስም ስለሚያጠፋው የሰራዊት አመራሮች ጀግኖች እና የሰለስተ ምዕራፍ ወዘተ የሚባሉ ሰዎችን አደጋ ላይ ስለሚጥል ነባር በትግል ወቅት ትልቅ አስተዋጽኦ ያደረጉ የፖለቲካ አመራሮችን ስለምንድን ነው የሚባለው ወደ እንትን ስለሚወስድ ወደ ፍረጃ ስለሚወስድ እማየውን አደጋ ለማስቆም ከመሞከር ወደ ኋላ አይደለም ያ መስዋዕትነት የሚያስከፍል ከሆነ I will do it several times over አሁን እያልኩ ያለሁት እነዚህ ሰዎች ማን ተማመኑ የተማመናለ ኤርትራን የተማመናለ አንዳንዶቹ የሚሰጣቸው አሳይመንት በዝርዝር ማቀው ኦኬ እንዲህ የሚሆን ከሆነ የት ጊዜ አስተዳደሩን እንደምትቆጣጠሩ ማሳየት መቻል አለባችሁ እንደተባሉ አቃለሁ ይሄ ከነሐስ የጀመረው ነው ግንኙነት ያቋረጥኩት ከዛ በፊት የነበሩ ቴንደንሲዎች ምን እንደነበሩ አቃለሁ ጊዜ አስተዳደሩን መቆጣጠራቸውን ለማረጋገጥ ማህተም ለቀማ ውስጥ ነው የተገባው ምክንያቱም በእንደዚህ አይነት ሁኔታ የተሟላ ድጋፍ የኤርትራ መንግስት እንዳልኩ ነው የኤርትራ መንግስትም ሪስክ ለመውሰድ ካልኩሌት ነው የሚያደርገው ስለዚህ ጦርነቱ ትግራይ የሚሆንለት ሁኔታ ከተፈጠረ ብቻ ነው ካቢ ጋር ቀድሞ የሆነ ነገር ማድረግ አዘርዋይስ ነገሮች ከኢትዮጵያ መንግስት ጋር ቀጥታም ያላትሙት መሆኑን ካወቀ የሚደግፈው ኃይል መኖሩን ማረጋገጥ መቻል አለበት ከትግራይ ብቻ ሳይሆን ከሌሎች አካባቢዎችም ይሄ ነገር ሳይሆን በፊት እኔ እየጠራሁ ያለሁት ልደጋግመው የመከላከያ ግጭቱ ቀጥታ ከመከላከያ ጋር ነው የትግራይ ሰራዊት ጥቅሙ እስከተከበረለት ድረስ ህልውናው እስከተረጋገጠ ድረስ የማንንም አጀንዳ ለማስፈጸም ወዲያ ኃይልም የሚል መልእክት ማስተላለፍ እስከቻለን ድረስ will be safer ያም አርገን ሙሉ በሙሉ ሴፍቲ እናስጠብቃለን ሙሉ በሙሉ የትግራይን ህዝብ ከጦርነት ነፃ እናወጣለን ማለት አይደለም የሚቻለን ግን እናረጋለን የሚቻለኝ በየካረኩት አንዱ ይሄ ሂደት ነው በዚህ ጉዳይ መጨረሻ ጥያቄ ላንሳና በአደባባይ ላይ ከሻዕቢያ ጋር ግንኙነት ያላቸው ሰዎች አሉ ብለህ ለመግለጽ የተገደድከው እነዛ ሰዎች የሚያደርጉትን ግንኙነት ታውቋል ብለው እንዲያቆሙ ወይም ህዝብ ከዛ መንገድ እንዲመለሱ ጫና እንዲያደርግ የሚመለከታቸው አካላትም የሚጠበቅባቸውን እንዲያደርጉ እንደሆነ ገምታለሁ ስለዚህ የሁለት ሳምንት ዴድላይን ሰተኸኛል ላይ ነው ግን ከዚህ በፊትም በ3 ቀናት ውስጥ አዲስ ነገር ይፈጠራል ካልክ በኋላ አትሊስት እኛ የምንመለከተው ምንም 3 ቀን ስላልተፈጠረ እነዛን ሰዎች በመግለጥ ለምን የበለጠ ዲተረንት አትፈጥርም ምንድነው ችግሩ እኔ ልንገር 3 ቀን የሚለውን መልስ አልሰጥበትም እኔ 3 ቀን ምላሽ ሰጣቸዋለሁ ነው ያልኩት 3 ቀን ችግር የፈጠሩ የሰራዊት አዛዦችን ኢንክሉዲንግ ይሄን ነገር ማስፈጸም ኃላፊነት የነበረበትን የኔ ምክትል ወይል ማድረግ የነበረብኝ ነገር አላረኩ ይሆናል 3 ቀኑን በሚመለከት ከዚህ ጋር መያያዝ ያለበት ይሄ ሴንሲቲቭ ጉዳዮች ነው እያወራን ያለነው እኔ ያነሳው ያለሁት መረጃው ምንጭ ከኔ በፊት ሌላም ሰው ስለሆነ ነው የኢትዮጵያ ፌደራል መንግስትም አይደለም እንደዚህ አይነት እንቅስቃሴዎች እንድናስቆም እኮ ሌሎች ከኔ አንፃር የተሰለፉ የቲፒኤልኤፍ አንጃ ሰዎችም ይነገራቸዋል እነሱ ሽምጥጥ አድርገው ይክዳሉ
እኔ ቢያንስ ኮራቦሬት እያደረኩ በመጣሁት ልክ ኦኬ እነዚህ ነገሮች እውነት ወደ እውነትነት እያደሉ እንደመጡ እያየሁ መጥቻለሁ። አሁን ግን በማያጠራጥር ሁኔታ እርግጠኛ የሆንኩበት ደረጃ ላይ ደርሻለሁ የጥቂት ሰዎችን በሚመለከት። ስለዚህ ለምሳሌ መቀለ ውስጥ ሆኖ የኔን እንቅስቃሴ በአንድ ወይ መልኩ ያስኮረፈው ወይ ያገድኩት ሰው በሙሉ የዚህ እንቅስቃሴ አካል ነው ማለት አይደለም። ስለዚህ ሲወጣ እንሰማለን። ብዙ ማንቸኩል ወንድም አለ። እሺ አሁን ስትናገር ቀደም ሲል ጠቀስ ያደረግከው አብይ በትግራይ ፍቅር ወድቋል እያልኩም አይደለም ብለሃል። ግን በሸራተን በነበረህ መግለጫ ላይ ባለፉት 2 ዓመታት አብይ ተክኗል ብለሃል እና አስረዳኝ እስቲ የአብይን ስክነት እንዴት ነው የተረዳኸው? አሁን ትግራይ ላይ፣ አማራ ላይ፣ ኦሮሚያ ላይ ያለው ሁኔታ ይሄ መልከ ብዙ ቀብስ የአብይን ስክነት የሚገልጽ ነው ወይ ባንተ መረዳት? እኔ ጠቅላይ ሚኒስትሩ የተለየ ምስክር ነው የመስጠት ፍላጎትም ጥሪም አልተደረገልኝም። አሁን እያልኩ ያለሁት ከጠቅላይ ሚኒስትሩ ጋር ባለፉት 2 ዓመታት ባለን ግንኙነት ኦዲየንስ አተናናቅም ችግሮችን ለመፍታት ፈቃደኝነት ያሳያል። ፈቃደኝነት ማሳየቱ ሳይበቃ እኔ በተደጋጋሚ አቀርባለሁ እኮ ታደናቅፉናላችሁ ጠቅላይ ሚኒስትሩ እላለሁ። ከኔ በላይ ጠቅላይ ሚኒስትሩ የሚያገኙ የትግራይ ሹመኞች አሉ፣ መኳንንት አሉ። ምንም ጥያቄ የለውም። ግን ሰክኗል ያልከው በምን ምክንያት ነው ሰክኗል ያልከው? እኔ ሰክኗል የሚል ቃል አንደኛ በዚህ ጉዳይ ላይ በጠቅላይ ሚኒስትር ባለፉት 2 ዓመታት ስለሰከኑ የሚል ቃል ተጠቅመሃል። ለዛ በጠቅላይ ሚኒስትር አብይ ባህሪያት ድርጊቶች ላይ የተለየ ጀጅመንት የመስጠት መድረክም አይደለም የጠራሁት። የተጠየቁት ጥያቄ ሲመልስ ፌደራል መንግስት ለምሳሌ ከተፈናቃዮች መመለስ ጋር በተያያዘ ጥያቄ እያነሳን ቆይተናል። አሁንም ጥያቄ ያለን፣ አሁንም አልቀበላቸው ጉዳዮች ለፌደራል አቋም በሚመለከት ቢያንስ ላለፉት 9 ወራት ግን ጠቅላይ ሚኒስትሩ የሰጡንን አጋጣሚዎች ሳይቀር ከመጤፍ ሳንቆጥር ወደ ውስጥ ጉዳያችን ገብተን ያጠፋነው ግን እኛ ነን። እስከመቼ እሳቸውም ላይ ማማረር ቀጥላለሁ የሚል እመለስበታለሁ። እሱም ግን እኔ አሁን ጥያቄ መሰለ አንተ ራስህ ከዚህ ቀደም በስብሰባዎች ላይ እንግዲህ አልሆነ ከሆነ አንተ ታረጋግጥልኛለህ፣ ግን በስብሰባዎች ላይ በኢትዮጵያ ውስጥ ጊዜያዊ አስተዳደሩ መንግስት ተደርጎ እንዳይታይ ምክንያቶቹ አንዱ የፌዴራል መንግስቱ ነው ግዴታውን ባለመወጣቱ በዛ በኩል ያሉትን ሰዎች ኢኔብል እያደረገ ነው ብላ አብይ የአሁኑ የትግራይ ሁኔታ በምን ተአምር የአብይን ስክነት ያሳያል? ቃል በቃል የተጠቀምክበት ስለሆነ ነው ማለት ነው። ቴዲ እኔ አሁን ባይ ዘ ወይ በምንም በሆነ አጋጣሚ የሆነን ግለሰብ ሰክኗል አልሰከነም ወደሚል ጀጅመንት ገብቻለሁ ብዬ አላምንም። ማለት ድንገት ስትሰማው እንደዛ ወይም ተሳስቼ ብዬ ከሆነ ጀጅመንት ውስጥ አልገባም። አሁን እኔ እያልኩ ያለሁት ፌዴራል መንግስቱ መስራት የሚገባውን ባለመስራት ለተፈጠረው ሁኔታ አስተዋጽኦ አድርጓል። ግጥም አድርጌ አምናለሁ። አሁን እያልኩ ያለሁት የእኛን ድርሻ እስኪ ወደ መውሰድ እንሂድ ነው ያልኩት። ምክንያቱም እስካሁን እኮ እያደረግን ያለ ነው መሰለህ ቴዲ። ፌዴራል መንግስቱ ኦብቪየስ የሆኑ የምዕራብ ትግራይ አለመመለስ፣ የተፈናቃዮች አለመመለስ ጉዳዮች ስላሉ ለመውቀስ እኔ ምንም ወደኋላ እንትን ብዬ አላውቅም። በትክክልም መወቀስ ባለበት ጉዳይ ላይ ወቅሼ አውቃለሁ። ቢያንስ ግን ያለፉት 8 ወራት የተለየ ዝምታ ወይ ስንፍና ያለው በእኛ በኩል ነው ማመን ስላለብኝ ነው። ለምሳሌ ልንገርህ፣ ይህን ጉዳይ የሚመራ ጀነራል ታደሰ ታስክፎርስ፣ ይህን ጉዳይ ታስክፎርስ የሚመራው ስራውት እሱ ነበረ። የመጨረሻ ተነጋግረን ለአፈጻጸም እንዲሆን አፈጻጸሙን በሚመለከት የተላኩ 3 የሰራዊት ከፍተኛ አመራሮች ነበሩ። እኔና ጀነራል ታደሰ ወደ አዲስ አበባ ስንሄድ ብሪፍ አድርገውን ኤርፖርት ላይ በጣም ጥሩ ውይይት እንደነበረ ለአፈጻጸሙም ጥሩ አንደርስታንዲንግ ላይ እንደተደረሰ ነግረውን ይሄ 8 ወር ነው እያልኩ ያለሁት። ከዛ በኋላ ርዕሱን አንስተነው አናውቅም አልኩ። ይሄን ከማመን ውጭ ኦሮሚያ ውስጥ ስላለው ሁኔታ፣ አማራ ውስጥ ስላለው ሁኔታ የአማራ ችግር በሰላም መፈታት አለበት ብዬ አምናለሁ። የኦሮሚያ ችግር በሰላም መፈታት አለበት ብዬ አምናለሁ። በጦር መሳሪያ የሚፈታ ችግር አለ ብዬ አላምንም። ከዚህ ውጭ ጠቅላይ ሚኒስትሩ ትግራይን በሚመለከት የኢንጌጅመንት ችግር ግን አላሳየም። ጣትማቸክን ቴዲ የመጣ ሰውን በሙሉ ባይዘው በህግ እኔ እኮ በቀደም በከፊል የስላቅም የሚመስል እንዲህ የሚሉ ሰዎችን ባያገኝ መርጣለሁ ብዬ ነበር። ያገኛሉ። የትግራይን ችግር ለመፍታት የተሻለ ርቀት መሄድ አለብኝ ብለው አምነው እንዳደረጉት ነው የምገምተው። በግሌ ምርጫ ቢሆን ኖሮ ህግን የምንቀበለውንና ማንቀበለውን ሁሉንም እኩል ባያስተናግዱ የሚል ምርጫ አለኝ። ከዛ ውጭ ጠቅላይ ሚኒስትሩ ሌሎች የኢትዮጵያ አካባቢዎች የሚሰሯቸው ስራዎች ጥሩ የሚባሉትን ጥሩ ምልበት፣ መጥፎ የሚባሉት መጥፎ ምልበት ኢንቫይሮንመንት ቢፈጠር ደስታውን አልችለውም። አሁን ለጊዜው ትግራይና ትግራይን በሚመለከት ብቻ ነው አስተያየት ይሰጠው ያለው። በዛ የሸራተን መግለጫ ላይ የአጠቃላይ ሂደቱ በተለይ ተፈናቃዮችን መመለስን በተመለከተ
የአደናቃፊነት ሚና የተጫወትነው እኛ ነን ስላልክ አሁን ቀደም ሲል እንደገለጥከው ይሄንን የማይቀበሉ በጣም ብዙዎች አሉ። እንዲያውም የፖለቲካ ነጥብ ለማስቆጠር ሲል ነው ይሄን ያሉም ብዙ ስለሆኑ ነው ማነሳብ። ለምሳሌ ምክትልህ ጀነራል ታደሰ ወረደ ተፈናቃዮች እንዳይመለሱ በተደጋጋሚ ያደናቀፍ ነው እኛ ነን የሚለውን በብርቱ ተቃውሟል። እንደማይቀበለው ስህተት እንደሆነም ተናግሯል። ኢንፋክት እኮ ቻሌንጅ አድርጎ ያልልህ ነው ለሱ እኮ ምላሽ እንድትሰጥ ነው። ሲምፕል ጥያቄ ጠይቀው ዝም ጥያቄዎች ነው ይሰጠው ያለው። በቪዲዮ ልልክልህ እችላለሁ ሌላ ጊዜ ኢንተርቪው የምታደርገው ከሆነ። እሺ የመጨረሻው ግንኙነት ጥሪ እናደርግለታለን በዚህ አጋጣሚ በነገራችን ላይ። እሺ የመጨረሻው ግንኙነት እንዴት ቆመ? ለምሳሌ እኛ ጋር መጥቶ አይ ሰዎቹ በፍላጎት የሚሰጡት አይመስለኝም ማለት በፍላጎት የሚሰጡኝ አይመስለኝም፣ እኔም በፍላጎት የሚሰጡኝ አይመስለኝም። ባይዘው ግን ድርድር አቆም አይደለም በፍላጎት አይሰጡኝ የምትለው የጀመርነውን ሰላማዊ ሂደት ኤግዞስት እናርግና እንዋጋም እንኳን ብንል ኤግዞስት አድርገን እንዋጋ። እኔ ያውቀው እኔ እኮ አሁን እንትኑን ሳትጨርስ እኔ የምዕራብ ትግራይ በሰላም አይመለስልንም ስለዚህ እጃችንን ጨብጠን እንቁም ብዬ ቤትም መድረክ ላይ ተናግሬ እንኳን አላውቅም። ጀነራል ታደሰንም ቻሌንጅ ያደረግ ነው እንዴ አይ በሰላም የሚሰጡን አይመስለኝም ማለት አለን። እንደኔ ብቻ አይደለም በተሰበሰብንበት ነው። ይሄ ግምገማ ነው። ይሄ ግምገማ ተቀጥለህ ምንድነው ማረገው? እና እነሱ የዘረጉትን ከነ ብዙ ድክመቱ የዘረጉትን እጅም አለመቀበል ነው የሚያዋጣው ወይ? አልዘረጉም እኮ ነው የሚለው ጌታቸው። የጠቀሳቸው ፋክቶች አሉ። ለምሳሌ በቦታዎች ላይ የነበሩትን የቀድሞ ከጦርነቱን ተከትሎ የተቋቋሙ አስተዳደሮችን አላፈረሰም። እንዲያውም የተከዘዘ በሚባል አዲስ ጦር እያሰለጠነ ነው። አዳዲስ ሰዎች መተው እንዲሰፍሩ እያደረገ ነው። ይሄ ባለበት ሁኔታ ተፈናቃዮቹን ወደዛ መላክ ማለት ወደ ሞት መላክ ነውና ይሄንን እንዴት እንደ ትግራይ ኢሊት ስህተት አድርጎ ይጠቅሰዋል የሚል ነው የታደሰ ታደሰ በዚህ ጉዳይ ላይ ማለት ይቺ ብቻ ስፔሲፊክ ጥፋቱ የኛ ነው ማለት ትክክል አይደለም እንዳለ ሰምቻለሁ። ሌላውን ዝርዝሩን ሳልሰማሁት የተከዘዘ የሚባለው ምዕራብ ትግራይ ያለ ነው። ሌሎች አካባቢዎች ላይ ኢቭን ከዛ በኋላ አንድ ነገር ልንገርህ። ለምሳሌ ተስማምተን የመጣንበት ችግር ይኖራሉ አይኖርም የኛ አቋም ምን ነበረ? የታደሰም አቋም ማለት ነው የኔም አቋም የብዙዎቻችን አቋም ብዙ ጊዜ ሌላኛው ፋክሽን የቲፒኤልኤፍ የማይቀበለው አቋም እኛ የምንለው ምንድነው? ሬፈረንደም የሚባል ጊዜያዊ አስተዳደር ውስጥ አይደረግም፣ አንቀበልም። ከዛ ፊት ከራሳችን አስተዳደር ጋር እንግባ የሚል ነገር ነበረ። አስተዳደር የሚባለው ድሮ የተቋቋመ በጽፈት ህወሓት ያቋቋመ አስተዳዳሪ ማለት ነው። ሌላ ነገር አብዛኛው ተቀይሯል። ስለዚህ ምንም ይላ መጡ የቆየ አስተዳደር በሚል ተፈናቃዮች ከተመለሱ በኋላ በራሳቸው ጊዜ አስተዳደር እንዲያቋቁሙ ለምሳሌ እኔ ፈቃደኛ ነኝ ከነ ተቃውሞ እዛ ብቻ ሳይሆን አድዋም አድግራትም ማይጨውም እንዲደረግ ፈልጋለሁ። ምርጫ አዲስ አስተዳደር ይሄ ቲፒኤልኤፍ ጽፈት ቤት የሚመድባቸው ሰዎች ሳይሆን አዲስ አስተዳደር ግን አዲሱ አስተዳደር የትግራይ ጊዜያዊ አስተዳደር አካል መሆን አለበት የሚል ፖዚሽን ያዝን። ኦኬ ይሄን ከያዝን በኋላ ጊዜያዊ አስተዳደር ማፍረስ ማን ነው የአማራ አስተዳደር ማፍረስ ተጀመረ። የራያን አፈረሱ፣ የጸለምትን ማፍረሰዋል። እዚህ ውስጥ የጸጥታ ኃይላችን አገባብ በሚመለከት ክሊር ያልሆኑ ጉዳዮች ነበሩ። ለምሳሌ የራያ ተጨማሪ የጸጥታ ኃይልን ማስገብተን ስለነበረ ነገሮች ፋክቶች በፍጥነት ነው የተቀየሩት። ይሄ አሁን ፋክት ነው እየነገርኩ ያለው። ጸለምት ላይ እንዴት እንደቆመ እዚች ላይ ብቻ ጥያቄ ዝርዝር አልነግርህም። ጸለምት ከጀመርን በኋላ መመለስ ከጀመርን በኋላ እንዴት ሪላፕስ አደረገ የነበረው ግንኙነት ቀጣይ እንሂድ በሚባልበት ሰዓት በእኛ በኩል ፎሎ አፕ ማድረግ ላይ ዳተኝነት ታየ። ይሄንን የሚመራው ጀነራል ታደሰ ስለሆነ በዚህ ጉዳይ ላይ ለምን አቆምክ ብለህ ጠይቀው። ወደ ዝርዝር አሁን ጉዳዩ የጀነራል ታደሰና የኔ መሆን ስለሌለበት ከፌደራል መንግስቱ ጋር ያለን ግንኙነት ቅድም ያልኩ የኛን ዳተኝነት በተወሰነ ደረጃ መግለጽ የጊዜያዊ አስተዳደሩ ብቻ አይደለም። ይሄ ቢሆን ፖለቲካ አጀንዳችን ይጣፋል የሚሉ ወገኖች እንዴ ልንገራ ሰራዊት እኮ ማንቀሳቀስ አለብን። አንድ ነገር ልንገራ እኛ ሚሊሻ ብለን ጭምር በርከት ያለ ሰው ለማስገባት ምንም ችግር አልነበረብንም። ግን እዛ አካባቢ ያሉ ለምሳሌ የኛ ሰክሰስ በአንድ ወይም በሌላ መልኩ የማይመቻቸው ሰዎች ምን ማድረግ ጀመሩ? አይ የሚያደርጉት ስለማይታወቅ በርከት ያለ ኃይል ሚሊሻ ነው እያል በተለያየ ቦታ እናስገባ ብለው በስልክ ሲደዋወሉ የተደዋወሉትን አምጥተው ሰጡኝ። የማውቃቸው ሰዎች ናቸው የሚደዋወሉት፣ አስተዳዳሪዎች ናቸው የሚደዋወሉት። በእንደዚህ አይነት ሲቹዌሽን ውስጥ ሆነ መተማመን ቢሉ ልታደርግ አትችልም። አሁን እንግዲህ አንተ እንደ መንግስት ኃላፊ ያለውን ሁኔታ እየነገርከኝ ነው። ጀነራል ታደሰም እንደ ምክትል ፕሬዝዳንትነቱ በሱ በኩል ያለውን መናገሩ ነው በሱ በኩል የተባሉትን ነገሮች ማነሳለህና እኔ አሁን እኮ እሱ የሚለው ምንድነው ተፈናቃዮቹ እንዲመለሱ ካደረግን በኋላ
በፍጹም የደህንነት ስሜት ሊሰማቸው አልቻለም። ምክንያቱም አስተዳደሩ አልፈረሰም፣ ታጣቂዎቹ አልሄዱም፣ ጭራሽ አዳዲስ የሰለጠኑ ሰዎች ጭምር መምጣት ጀመሩና በዚህ ሁኔታ እነሱን ወደዛ መላክ ችግር ስላልሆነ እነሱ ናቸው እንጂ ተጠያቂዎቹ እኛ እንዴት እንባላለን ነው እሱ ጥያቄ። እኔ ደግሞ ምልህ በዚህ ጉዳይ ላይ ፌደራል መንግስቱ በሚገባው ርቀት አለመሄዱን ተከትዬ ወቅሰዋለሁም። አሁን እያልኩ ያለሁት ይሄንንም ጭምር ይዘን ይሄን አርጉ ማለት ካቆምን ግን 9 ወር ሆነን አልኩ። ምንድነው ያወራህ ያለሁት? ፌደራል መንግስቱን ከኃጢአት ነፃ የሚያወጣ ነገር ተናግሬ ቢሆን አንድ ነገር ነው። ፌደራል መንግስቱ ከዛ በኋላ ልንገርህ፣ ሌላውን ተው። መቼ ነው ታይም ላይን አለ አይደለም እንዴ? የአዲስ አበባ ጉዞ ነበረ፣ ጌታቸውን አውርድልን የሚል ጉዞ፣ ታደሰን አድርግልን ተጌታቸውን አውርድልን የሚባል። ያኔ እኮ ስለ ተፈናቃዮች አላነሳን ብቻ ሳይሆን ቃል በቃል ጠቅላይ ሚኒስትሩና ኤታማዦር ሹሙ በዚህ ጉዳይ ላይ የእናንተ ጥፋት ነው እንዲመለሱ አትፈልጉም ሲሉ እኔ አፒታይትም አልነበረኝም። በዛን ሰዓት ተናጋሪም አልነበርኩም። ወንበሬን አጽናልኝ የሚል ሙግት ልሟገት ስላልሆነ የሄድኩት ማለት ነበረብኝ። እውነት ለመናገር የእናንተ ጥፋት ነው ሲባል ታደሰ አልመለሰም፣ ደብረጽዮን አልመለሰም፣ መድገኔ ለማለት ፈልጌ አይደለም። አሁን ወደዚህ ጉዳይ ባንገባ እሱን የምጠይቀው ጥያቄ ጌታቸው እንዲህ ይላልና ጌታቸው ብቻ አይደለም ፌደራል መንግስቱ እንዲህ ይላልና መልስ ነው መባል ያለበት። እያልኩ ያለሁት ግን እውነቱን ነው የምነግርህ። እኔ እኮ ከዛ በኋላ እኮ አምጠን ይሄ ጉዳይ እየተረሳ ሄደ ብለውን ኮሚቴ እንዳዲስ እናቋቁም ብለን ኮሚቴ ለማቋቋም እንቅስቃሴ ከጀመርን እንኳን ወራት አስቆጥረናል። ይሄን ስል የፌደራል መንግስቱ ከዛ በፊት አልጋ ባልጋ አድርጎታል አላልኩም። የወቀስኩ የመጣሁትን ነገር እኮ ሪናውንስ አላረኩም። ቢያንስ ለሰይጣንም ቢሆን ድርሻውን መስጠት ተገቢ ስለሆነ የመጨረሻዎቹ ባለፉት 8 ወራት ባለው እንቅስቃሴ ውስጥ ይሄን ጉዳይ ኦልሞስት ዘንግተ ነው ጥያቄ እንኳን ከመጣ ከፌደራል ኃላፊዎች ነው የሚመጣው፣ ወይ ከኤታማዦር ሹሙ ወይ ከጠቅላይ ሚኒስትሩ ነው የሚመጣው ነው እያልኩ ያለው። ኢትስ አ ፋክት። ይሄንን ቻሌንጅ የሚያደርግ ሰው ካለ ፋክት ያቅርብ። ተንቀሳቅሽ የነበረ የሚለኝ ካለ ለምሳሌ ኮሚቴ መጨረሻ ማለት ነው ጸለምት ላይ ያለውን አስተዳደር ማዋቀር በሚመለከት ውይይት ሲደረግ እነዛ በራሳቸው ጊዜ ያደረጉት እንቅስቃሴ እኔም እኛን ሳያሳትፍ የሚደረግ የሆነ እቅድ ተግባራዊ መደረግ የለበትም ማለት ግን ጀነራል ታደሰ የጠየቀው 10 ቀን ይሰጠኝ ነው ያለው። ይሄንን ሪቫይዝ ለማድረግ 10 ቀን 8 ወር አልፎታል ነው እያልኩ ያለሁት። ቃሲም ፕላዛ ከዚሁ ጋር የሚተሳሰር ሌላ ጥያቄ ላንሳ። የፕሪቶሪያ ስምምነትም የኬንያ የትግበራ ሰነድን በግልጽ እንደሚያስቀምጡት የትግራይ ሰራዊት ትጥቅ መፍታት መከናወን ያለበት መከላከያ ያልሆኑ ኃይሎች ከትግራይ ከመውጣታቸውና የትግራይ ደህንነት ሁኔታ መሬት ላይ ከመረጋገጥ ጋር መሳ ለመሳ እንደሚፈጸም ነው እና አንተ በሸራተኑ መግለጫ ላይ ስለ ዲዲአር ተናግረሃል። አንድ መከላከያ ሰራዊት ነው እንዲኖር የተስማማ ነውም ብለሃል። ግን የትግራይ ህገ መንግስታዊ ግዛቶች አለመመለስ ወይ ሌሎች አብረው መፈጸም ያለባቸው ከነዛ ኃይላት ባልወጡበት ሁኔታ የአማራ ብልጽግና ኃይሎችን በለው የኤርትራ ኃይሎችን ባልወጡበት ሁኔታ ኢቭን በራሱ በነዛ ቀደም ሲል በጠቀስኳቸው ህግና የትግበራ ሰነድ መሰረት ዲዲአር ለማፋጠን የትግራይ ሰራዊት ምን ግዴታ አለበትና ነው በጣም በአንድ መከላከያ ሰራዊት መኖር ላይ አተኩረ የተናገርከው? እና አንዳንድ ጥያቄ ያኩልን ሰዎች የብልጽግናን ቶኪንግ ፖይንት ነው ይዘህ የተናገርከው፣ እነሱ የራሳቸውን ግዴታ ሳይወጡ ዲዲአርን ፈጽሙ የሚሉትን ያስተጋባኸው ስላሉህ ነው አይደለም። እኔ ዲዲአር በሚመለከት 274,000 ሰው ነው ያስመዘገብነው። እንደምታውቀው 274,000 ሰው ይዘን ትግራይ ነፃ ሀገር ብትሆን ከበቂ በላይ ሰራዊት ነው። ዲዲአር መፈጸም አለበት ብለን ስንወስን ፕሪቶሪያ ስላለ ብቻ አይደለም። አንድ የሰላም ማዕቀፍ ውስጥ በምትገባበት ሰዓት ለትግራይ ህልውና ሲል የታገለ ሁሉም ታጋይ ወደ ሰላማዊ ኑሮ መመለስ መቻል አለበት። ወደ ሰላማዊ ኑሮ ለመመለስ ባደረግናቸው እንቅስቃሴዎች የመጀመሪያው ኮሚትመንት የዲስአርማመንት እና ዲሞቢላይዜሽን ሪኢንቴግሬሽን ጉዳይ ነው። አዎ ሁለቱ አንድ ላይ መሆን መቻል አለበት። የመከላከያ ሰራዊቱ ኤርትራን ማስወጣት አለበት፣ የአማራ ኃይሎችን ማስወጣት መቻል አለበት። ይሄ ተግባራዊ ማድረግ ሲንጀምር የዲዲአሩን ሂደት መጀመሪያ ላይ ከባድ መሳሪያዎችን በማስረከብ ነው የጀመርነው። ከባድ ማስረከብ የጀመርንበት ምክንያት እንዳውም ጉዳዩን ለማፋጠን ነው የተባለው። እንግዲህ ይሄ እኔ በግል የወሰንኩትም ውሳኔ እንዳልሆነ እንደምትገነዘቡልኝ አውቃለሁ። ጉዳዩን ለማፍጠን መከላከያም አክት የሚያደርግበትን ሂደት ለማፍጠን አስቀድመን ይሄ ኮንካረንት የሚለውን ነገርም ለጊዜው አጥፈን ግን ደግሞ በቂ የሚባል መከላከያ ኃይል ለራሳችን ይዘን ማለት ነው
በመከላከያ ብቻ አይደለም የምንተማመነው ባይዞ የትግራይ ሰራዊት የዲዲአር ሂደት የሚጠናቀቅበትን ነው እያወራን ያለ ነው እንጂ የዲዲአር ሂደት በመጀመሪያው ሳምንት ይለቅ የሚል ነገርም የለው ስለዚህ ያን ብለን ጀመርን ከባድ መሳሪያዎችን የማስረከብ ሂደት ጀመርን ከዛ የቡድን መሳሪያዎችን የማስረከብ ሂደት ጀመርን እስቲል ጥያቄዎች እነሱብናል ገና ላስረከባቸው ማስረከብ ያለብኝን በተሟላ መልኩ ማስረከበው የትግራይ ሉዓላዊ ግዛት ከተረጋገጠ በኋላ ነው ምን ጥያቄ የለው በተሟላ መልኩ ዲዲአር ተግባራዊ ማድረገው ለምሳሌ ቁጥር ላይ ብዙ ጊዜ እንወያያለን አሁን ዝርዝር መናገር እኔ በእኔ እምነት 67 ሺህ ከዛ በላይ ማያስፈልግም ከሁሉም አቅጣጫ ሊመጣ የሚችልን ስጋት ለመግታት ይበቃናል የሚል አሰስመንት አለን ሁላችንም ሰራዊቱ በተሟላ መልኩ ወደ ዲዲአር እስኪሚገባው ወይ ለፖሊስ የሚሆነው ለፖሊስ ለልዩ ኃይል የሚሆነው ለልዩ ኃይል አቆይተን ለሚሊሻ የሚሆነው አቆይተን ኮምፕሊትሊ የቲዲኤፍ ፕሬዘንስ የሚያከትመው እነዚህ ነገሮች ከተከናወኑ በኋላ ይሄ ያኔ ማቋሜ ነው አሁን ማቋሜ ነው ግን እየሆነ ያለው ምንድነው በሁለት ዓመታት ሂደት ውስጥ በዚህ ጉዳይ ላይ ትኩረት አድርገን በሚያዋጣን መልኩ የዲዲአርን ሂደት ፈጽመን ሉዓላዊነታችን ለማረጋገጥ እንደመትጋት ዲዲአር ብለን መጀመሪያ የገባነው ኮሚትመንት 274 ሺህ 75 ሺህ ሰው የመቀነስ ኮሚትመንት ሲንከባለል መጥቶ መቼ መጣ በራሳችን ፖለቲካል ራንግሊንግ ምክንያት በውስጣችን ባለ ጭቅጭቅ ምክንያት ሰራዊቱም ኦልሞስት መፈራረስ ምልክቶች ማየት በጀመርንበት ሰዓት ነው ይሄ እየተፈጸመ ያለው እዚህ ውስጥ የኛ እንዳተኝነት መግለጽ ይጠቅመናል እንጂ አይጎዳንም ነው ያልኩ ያለው አይደል ይሄ ዲዲአር የሚባለው ነገር ሁሌ ሲነሳ በጣም የሚዘነጋና በዛ እንዳልኩ በብልጽግና በኩል በስፋት የሚስተጋባው ናሬቲቭ በቃ የፕሪቶሪያ ስምምነት የተፈጸመው የትግራይ ሰራዊትን ለማስፈታት ነው የሚል ትርክት በሚስተጋባበት ወቅት አንተ እንደ ትግራይ ጊዜያዊ አስተዳደር ፕሬዚደንት ወይ ሁሉንም የሂደቱን ሳይድ መጥቀስ ሲኖርብህ አንድ መከላከያ ሰራዊት እንዲኖር ነው የተስማማ ነው የሚለው ላይ ብቻ ተኮሮ መናገር ሁኔታውን እንዴት ትክክል ያደርገዋል የሚል ነው እኔና ጠቅላይ ሚኒስትር አብይ በአጋጣሚ ተመሳሳይ ቋንቋ ተጠቅመን ስለ አንድ ጉዳይ ካወራን ተመሳሳይ ቋንቋ መጠቀማችንን የሚገልጸው እንጂ አንድ ቦታ ላይ ሆነን ቶኪንግ ፖይንት መናገራችንን አለ የሚገልጸው እኔ ያልካለት እኮ የትግራይ ሰራዊት ያስፈለገበት ዋና ምክንያት ካንተ በላይ የሚያውቀው ስለሌለ እሱ ዝርዝር አልገባምና የትግራይ ሰራዊት ያስፈለገበት ዋና ምክንያት ሳይፈታ ለምን እንዳንተ ያለ የትግራይ መንግስት ኃላፊ ስለ አንድ መከላከያ ሰራዊት መኖር አስፈላጊነት ይናገራል አይደለም እሱ ፕሪቶሪያ ስምምነት ላይ ያለ ነገር ነው ያወራ ያለው አሁን ፕሪቶሪያ ስምምነት ውስጥ ያለው ነገር እኔም ያነሳዋቸው እንደዚሁ አይደለም መከላከያ ሰራዊቱ የኤርትራን ሰራዊት የሚያስወጣው መከላከያ ሰራዊት ነው ኮይላ የት ሆኖ ነው የሚያስወጣው በፉጨታ ያስወጣው ወደደም ጠላን ወይ በዲፕሎማሲ ያስወጣው ወይ በኃይል ያስወጣው ለማንኛውም ትግራይ ቢኖር ተቃውሞ የለም ብቻ ሳይሆን የስምምነቱ አካል ነበር በናይሮቢ ውይይትም ላይ አጉላዕና አድጉዶም አንዳንድ ኮር እንዲቀመጥ መቀለም ሄድኳርተርስ እንዲሆን በስምምነት አለ እሱ በሂደት የተቀየሩ ነገሮች ናቸው እኔ ቲዲኤፍ ዲዲአር ዲሞቢላይዝ መደረግ ሆልሴል ዲሞቢላይዜሽን አለም ይያልኩ ያለው ለኛም ስለሚጠቅም ይችኛው ለምን ተዘነጓታላችሁ ለምንድን ነው የዲዲአርን ጥያቄ አስቆማችሁ ብሎ ብዙ የሚቃወመን ብዙ የቲዲኤፍ አባል ቢኮዝ ሁሉም እኮ ተዋጊ ሆኖ መቀጠላችን 274 ሺህ እናስቀምጥ እኮ ቢያንስ በሁለት ዙር 175 ሺህ ሰው እናስወጣለን አለ ስንት ይቀረናል 100 ሺህ ሰው ይኖረናል አይደል እንዴ ቲዲኤፍን ስለማፍረስ አይደለም ያወራን ያለነው ለራሳችንን ለመከላከል ኢፍ ፑሽ ካምስ ቱ ሾቭ በሰላማዊ መንገድ የማይከናወን ከሆነ